የሩሲያ ጦር በዩክሬን ዋና ከተማ ኪየቭ በፈጸመው የድሮንና የሚሳኤል አየር ድብደባ በሰፊ አካባቢዎች የኤሌክትሪክ መቆራረጥ ማስከተሉ ተሰምቷል። የኪየቭ ወታደራዊ አስተዳደር ኃላፊ እንዳስታወቁት ከተማዋ በባለስቲክ ሚሳኤል ጥቃት ስትናጥ አድራለች። ዛሬ ማለዳ የነበረው የሩሲያ አየር ድብደባ ቢያንስ 8 ሰዎች እንዳቆሰለ፣ የመኖሪያ ሕንፃዎች እንዳወደመና በዩክሬን ዋና ከተማ ኪየቭ የተለያዩ ክፍሎች ላይ የመብራት መቋረጥ አስከትሏል ሲሉ የአካባቢው ባለሥልጣናት አስታውቀዋል። እሳቱ በ6ኛውና በ7ኛው ፎቅ ላይ ሲሰራጭ የነፍስ አድን ቡድኖች ከፎቅ አፓርትመንት ሕንፃ ከ17 በላይ ሰዎችን ታድገዋል ሲል አሶሼትድ ፕሬስ በዘገባው አስፍሯል። በኪየቭ የተገኙ ፎቶዎችና ቪዲዮዎች በርካታ ሕንፃዎች ፈራርሰው መስታወቶቻቸው ተሰባብረውና የከተማዋ ሰፊ አካባቢዎች በጨለማ ተውጠው አሳይተዋል። ከቅርብ ሳምንታት ወዲህ የሩሲያ ኃይሎች 4 ዓመታት ሊደፍን በተቃረበው ግጭት በዩክሬን የኤነርጂ መሠረተ ልማት ላይ ያነጣጠሩ ጥቃቶችን እያካሄዱ የቀጠሉ ሲሆን ባሳለፍነው ሳምንት የደረሰው ከፍተኛ የሚሳኤልና ሰው አልባ አውሮፕላኖች ጥቃትም በርካታ የዩክሬን ዋና ዋና የጋዝ ማምረቻ ተቋማትን ከጥቅም ውጭ ስለማድረጉ ኢንዲፔንደንት ዘግቧል። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ እንደገለጹት ሩሲያ በኪየቭ የኤነርጂ ዘርፍ ላይ ያነጣጠሩ ከ450 በላይ ሰው አልባ አውሮፕላኖችንና 30 ሚሳኤሎችን በመጠቀም ጥቃት ፈጽማብናለች ብለዋል። በዘጠኝ ክልሎች የመብራት መቆራረጥ በመጥቀስ አጋሮች የአየር መከላከያ ስርዓቶችን ድጋፍ በመስጠትና ማዕቀቦችን በማስፈጸም አስፈላጊ ድጋፍ እንዲያደርጉም አጽንኦት ሰጥተዋል። የሩሲያ ከፍተኛ ጥቃት በደቡብ ምስራቅ የምትገኘው ዛፖሪዥያ ከተማም ድሮኖችና ሚሳኤሎች 12 የአፓርትመንት ሕንፃዎችን በማውደም የ7 ዓመት ልጅን ገድለው ሌሎች 4 ሰዎችን አቁስለዋል ሲሉ የክልሉ ገዥ ተናግረዋል። የኪየቭ ከንቲባ ቪታሊ ክሊችኮ በበኩላቸው 12 ሰዎች ቆስለዋል፣ 8ቱ ደግሞ ሆስፒታል ገብተዋል ብለዋል። የኤሌክትሪክ መቆራረጥና የውሃ አቅርቦት መስተጓጎል በከተማ ውስጥ በሚፈሰው የድኒፕሮ ወንዝ ምስራቅ ዳርቻ ላይ ባሉ አካባቢዎች ላይ ተጽዕኖ እንዳሳደረም ጠቅሰዋል። ከንቲባ አክለውም የአርብ ጥቃት በድኒፕሮ ወንዝ በተከፈለው የከተማ ሁለቱም ክፍል ኃይል ማቋረጡንና የውሃ አቅርቦት እንዳስተጓጉሉ አስታውቀዋል። በኪየቭ ላይ በተከታታይ ጥቃቶች ውስጥ ለጊዜው የመጨረሻ በሆነው በዚህ ጥቃት 5 ግለሰቦች ቆስለው ሆስፒታል የገቡ ሲሆን ሌሎች ደግሞ በቦታው ላይ የመጀመሪያ እርዳታ አግኝተዋል ተብሏል። ከቅርብ ወራት ወዲህ የሩሲያ ጦር በዩክሬን ከተሞች ላይ ሰው አልባ አውሮፕላኖችንና የሚሳኤል ጥቃቶችን ያጠናከረ ሲሆን ይህም በተደጋጋሚ የኤነርጂ መሠረተ ልማቶችንና የሲቪል አካባቢዎች ላይ ያነጣጠሩ ስለመሆናቸው ዘገባው ወጥቷል። የሩሲያ ኃይሎች በካርኪቭና በድኒፕሮፔትሮቭስክ አውዳሚ ጥቃቶችን መፈጸማቸውን ሰምተዋል። የ44ኛው ጦር ሰራዊት የግራድ ሮኬት መድፍ ቡድኖች በካርኪቭ የዩክሬን መሳሪያዎችን ሲያወድሙ፣ ተጨማሪ ቡድኖች ደግሞ በድኒፕሮፔትሮቭስክ የጠላት ድሮን መቆጣጠሪያ ኢላማዎችን መጥተዋል ሲል የሩሲያ ጦር አስታውቋል። ይህ በእንዲህ እንዳለ እንደ ዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ገለጻ የዩክሬን የረጅም ርቀት ጥቃቶች በሩሲያ የኤነርጂ ተቋማት ላይ የነዳጅ አቅርቦትን በ20 በመቶ ሊቀንስ እንደሚችል ገልጸዋል። በነሐሴ ወር የሮይተርስ ስሌት እንደሚያመለክተው የዩክሬን ጥቃቶች በአንዳንድ ቀናት የሩሲያ ዘይት ማጣሪያን በ20 በመቶ ገደማ ቀንሰዋል። የዜሌንስኪ መግለጫም ይህ የጥረት ደረጃ አሁን እንደቀጠለ ይጠቁማል ብሏል ሮይተርስ። ይህ አሁንም ማረጋገጫ ያስፈልገዋል፣ ነገር ግን በቀጠልነው ጥቃት ምክንያት እስከ 20 በመቶ የሚሆነውን የነዳጅ አቅርቦታቸውን አጥተዋል ብለን እናምናለን ሲሉ ዜሌንስኪ ሐሙስ ዕለት ለጋዜጠኞች በሰጡት አስተያየት ተናግረዋል። ክሬምሊን በበኩሉ የሩሲያ የአገር ውስጥ የነዳጅ ገበያ ሙሉ በሙሉ እንደሚቀርብ ገልጿል። በሩሲያ ዩክሬን ጦርነት አሁንም የተኩስ አቁም ስምምነት ጥረቶች ይበልጥ ሩቅ የሆኑ ስለመምጣታቸው የሚነገር ሲሆን በዩክሬን ያለውን ጦርነት ለማስቆምና የሰላም ስምምነት ላይ ለመድረስ የነበረው ተነሳሽነት መዳከሙን አንድ ከፍተኛ የሩሲያ ዲፕሎማት መናገራቸውም ይታወሳል። ከዚህ ባለፈ የአሜሪካው ፕሬዚደንት ዶናልድ ትራምፕ አስተዳደራቸው በሩሲያ ላይ ተጨማሪ ማዕቀቦችን ለመተግበር ሊያስብ እንደሚችል ተናግረዋል። ከፊንላንድ ፕሬዚዳንት አሌክዛንደር ስቱብ ጋር በነበራቸው ውይይት በሩሲያ ላይ ተጨማሪ ማዕቀብ ለመጣል አቅደዋል ተብለው በዋይት ሀውስ ዘጋቢ የጠየቁት ትራምፕ እችላለሁ ሲሉ ምላሽ ሰጥተዋል። ትራምፕ አክለውም አሜሪካ ኃይሏን ከአውሮፓ የማስወጣት እቅድ እንደሌላትም ተናግረዋል። እንደምታውቁት በአውሮፓ ውስጥ ከፍተኛ ቁጥር ያለው ወታደር አለን ሲሉ የተደመጡት ትራምፕ በመጠኑ ማስወጣት እንችላለን፣ ነገር ግን ለአሁኑ በዚያው እናቆያቸዋለን ብለዋል። የሩሲያ ዩክሬን ጦርነትን ለማስቆም የሚደረጉ ዲፕሎማሲ ሙከራዎች በአብዛኛው ባለበት ቆመውና ከፍተኛ ውጊያ እየተካሄደበት ባለው የጦርነቱ ፊተኛው መስመርም አነስተኛ መሻሻሎች እየተመዘገቡ በቀጠሉበት ሁኔታ የሩሲያ ጦር የዩክሬን ጋዝ ምርትን በማደናቀፍ ላይ ያተኮረ ሲሆን ዩክሬን ደግሞ የሩሲያ ነዳጅ ማጣሪያ አቅም ላይ እያነጣጠረች ጥቃቶችን እየፈጸሙ ቀጥለዋል። ዜሌንስኪ የዩክሬን የሀገር ውስጥ የጦር መሳሪያ ኢንዱስትሪ ለማስፋት የምታደርገው ጥረት አካል በመሆን የዩክሬን ኃይሎች በቅርብ ጊዜ በተደረጉ ጥቃቶች በሀገር ውስጥ የተሰሩ ኔፕቱንና ፍላሚንጎ የተሰኙ ሚሳይሎችን መጠቀማቸውንም ጠቅሰዋል። በተጨማሪም የሩሲያ ጦር ባለፈው ወር በዩክሬን ቸርኒቭ፣ ሱሚና ፓልቶቫ ክልሎች ከኃይል ጋር በተያዙ ኢላማዎች ላይ 1550 ጥቃቶችን ማድረጉን ጠቁሟል። ነገር ግን 160 ያህሉን ብቻ መምታት እንደተቻለ ዘገባው ጠቅሷል። ከበጋ ወቅት አንስቶ የሩሲያ ጦር በጦር ሜዳ ላይ ወደፊት ለመገስገስ እየሞከረ ቢሆንም ዜሌንስኪ የዩክሬን ወታደሮች የሩሲያን ጦር ግስጋሴ ገጥተዋል ብሏል። የክሬምሊን ኃይሎች በአስቸኳይ የምስራቃዊን ስትራቴጂካዊ ከተማ ፖክሮቭስክን ለመቆጣጠር እያነጣጠሩ ነው ያሉት ዜሌንስኪ ሞስኮው የአሜሪካውን ፕሬዚዳንት ዶናልድ ትራምፕ
መላውን ምስራቅ የዶንባስ ክልል መቆጣጠር እንደምትችል ማሳመን እንዳልቻለች ጠቁመዋል። ለጦርነቱ ፈጣን መፍትሄ ለማግኘት ሲፈልጉ የነበሩት ትራምፕ በቅርቡ በሩሲያ ፕሬዚዳንት ቭላዲሚር ፑቲን ላይ ብስጭታቸውን ገልጸው ኪየቭ በሞስኮ ላደረገችው ወታደራዊ ጥረት ጠንካራ ድጋፍ እያሳዩ ይገኛሉ። እስካሁን ድረስ አሜሪካና ሩሲያ በግጭቱ ላይ ምንም አይነት የጋራ አመለካከት እንደሌላቸው እናምናለን ሲሉም ዘለንስኪ ተናግረዋል። ይሁን እንጂ ክሬምሊን በበኩሉ በአሜሪካና ሩሲያ መካከል ከቅርብ ጊዜያት ወዲህ ግንኙነታቸው እየተዳከመ ነው፣ ከዚህ በኋላ መልካም የሚባል ግንኙነት አይኖራቸውም ብሎ እንደሚያምን መግለጹ ይታወቃል። ፕሬዚዳንት ዘለንስኪም የጦር ኃይሉን ዋና አዛዥና የዩክሬን ጠቅላይ ሚኒስትርን ይዘው በሚቀጥለው ሳምንት መጀመሪያ ላይ ዋሽንግተን እንደሚጎበኙ ይጠበቃል። ዩክሬን ከቅርብ ጊዜያት ወዲህ በበረቱባት የሩሲያ ገላይ ጥቃቶች ሳቢያ ከምዕራባውያን አገሮቿ በተለይም ከአሜሪካ አየር መከላከያን ለማጠናከር የተገቡላ ቃል ኪዳኖችና ስምምነቶች ወሳኝ ትኩረት እንዲሰጣቸውም ጠይቀዋል። ዩክሬን በጦርነቱ ላይ ሚዛን ቀያሪ የሆኑ የመጡትን የሰው አልባ አውሮፕላኖችን ወይም ድሮን አቅርቦቶቿን በራሱ አቅም መሙላት ብትችልም አሁንም በአየር መከላከያ ስርዓቷ በኩል በምዕራባውያን ላይ በእጅጉ ጥገኛ እንደሆነች መረጃዎች ያሳያሉ። ዩክሬን ከሳምንታት በፊትም ግዛቷን በሙሉ ለመጠበቅ ቢያንስ 10 የፓትሪዮት ከመሬት ወደ አየር የሚወነጨፉ የአየር መከላከያ ስርዓቶች ያስፈልጉኛል ማለቷ አይዘነጋም። ዩክሬን ለጊዜው ሩቅ እንደሆነ የሚታመነው ዘላቂ የተኩስ አቁም ተደርሶ ጦርነቱ እስኪቆም ራሷን እየተከላከለች በጦርነቱ ላይ መቆየት እንድትችል እነዚህ የአየር መከላከያ ስርዓቶችና ዘመናዊ ሚሳይሎች በአፋጣኝ እንዲሰጣትም በፕሬዚዳንቷ በኩል በድጋሚ እየጠየቀች ነው። በዋሽንግተን ውይይትም ከሚጠበቁ ጉዳዮች መካከል አንዱ የጦር መሳሪያ ድጋፍ በሚቀርብበት ሁኔታ ዙሪያ መምከር አንዱ ነው። አሜሪካ ቶማሃውክ ሚሳይሎችን ለዩክሬን አሳልፋ ልትሰጥ ትችላለች እየተባለም ነው። ቶማሃውክ የመደበኛና የኒኩሌር ጦር ተኳሾችን የመሸከም አቅም ያለው ሲሆን የሚበረውም መሬት እየተከተለ በሚሄድ መንገድና ከ1500 እስከ 2500 ኪሎ ሜትር ድረስ መጓዝ የሚችል ነው። ታዲያ የጦር መሳሪያዎቹን በዩክሬን ውስጥ ማሰማራት ከፍተኛ አደጋ ያለው ቁማር ነው ሲል ያስጠነቀቀው ክሬምሊን እነዚህ ሚሳይሎች ያለ አሜሪካ ተሳትፎ ሊተኮሱ አይችሉምና የግጭቱ ዋና መባባሻ ይሆናል ብሏል። የቀድሞው ኮሎኔል ኢጎር ኮሮትቼንኮ በበኩላቸው የጦር መሳሪያው ስርዓት የነደፈው የተረጋገጠ ኢላማ ጥቃት ለማካሄድ ነው ብለው እንዲህ ያሉ ስርዓቶች ወደ ዩክሬን ከተላለፉ የውጊያ ቡድኖችን ይዘው ነው የሚመጡት ሲሉ አሳስበዋል። ቶማሃውክ ከመተኮሱ በፊት ፕሮግራም መደረግና የበረራ ተልዕኮ መሰጠት አለበት። ይህም ዩክሬን ታደርገው የማትችለው ነገር ነው ሲሉ አብራርተዋል። የሩሲያ ፕሬዚዳንት ቭላዲሚር ፑቲን ቶማሃውኮችን በዩክሬን መጠቀም የሩሲያና አሜሪካ ግንኙነትን እንደሚያወድ ማስጠንቀቃቸው ይታወሳል። ከዲፕሎማሲ ውጥረቶች ባሻገር የሩሲያ ኃይሎች ጥልቅ ጥቃቶችን ለመፈጸም ወደ ዩክሬን መስመሮች ተቃርቧል እየተባለ ነው። በኋላኛው ክፍል የሚዘልቅ ተኩስ የጠላትን የደህንነት ስሜት ይሸረሽራል፣ የዩክሬን ወታደሮችንም ውጥረት ውስጥ እንዲገቡና ንቁ እንዲሆን ያደርጋል ሲሉ አንድ ከፍተኛ የሩሲያ ወታደራዊ አዛዥ መናገራቸውን ስፑትኒክ ዘግቧል። በቅርብ ርቀት መንቀሳቀስ የዩክሬን ኤሌክትሮኒክስ ጦርነት ስርዓቶችን ያዳክማል። ይህም የሚሆነውም እንዲህ ያሉ ደፋር እንቅስቃሴዎች እምብዛም ስለማይጠብቁ ነው ሲሉም የሩሲያ ጦር ወደ ዩክሬን ግዛት በጥልቀት ለመግባት መዘጋጀቱን አስታውቋል። ዩክሬን አሁን ላይ ለሰላም ሂደት ፍላጎት የላትም ሲል ክሬምሊን በድጋሚ አስታውቋል። የሩሲያ ፕሬዚዳንታዊ ቃል አቀባይ ድሚትሪ ፔስኮቭ እንደተናገሩት ኪየቭ በወደ ግንባር ላይ አንዳች ነገር ሊለወጥ ይችላል ብላ ባታምንም እውነታው ግን ሌላውን መልክ ያሳያል ብለዋል። እንደሳቸው ገለጻ ከሆነ በዩክሬን ልባት ዙሪያ የነበረው ውይይት የአፍታ መቋረጥ ታይቶበታል።